لله رب العالمين وبه نستعين على أمور الدنيا والدين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين ما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو يا هاميلتون تي في تكتاتايوش يا وسط سلام يا أمرو سلام يا منفس سلام በጣም እጅግ አስፈላጊ በመሆኑ እስልምና ሃይማኖት እጅግ በጣም ትልቅ ትኩረት ሰጥቶታልና ያንን የሚያሳዩ 40 ሐዲሶች አንድ ዶክተር ፈኽረዲን የተባለ ሰው የመረጣቸውን ሐዲሶች ከውስጥ ሰላም ጋር ከመንፈስ ሰላም ጋር ተያያዥነት ያላቸውን የመረጣቸውን 40 ሐዲሶች ወደናንተ የምናደርስበት ፕሮግራም አራተኛው ክፍል ነው። በዛ ሐዲስ ላይ ያነሳው በአራተኛው ሐዲስ ላይ ያነሳው ሐዲስ አባ ሁረይራ ያስተላለፈው ሐዲስ ነው። ምን ይላል? أن النبي صلى الله عليه وسلم قال أكثروا من ذكر هذه اللذات تفتنا قراج يونچون استاوسوا وهي الموت الصاموت نج تفتنا تقورطالچ سبحان الله እንዴት ያለ የሚጣፍጥ እንዴት ያለ ለዛ ያለውን ነገር ትቆርጣለች። የሰው ልጅ يكون في لذة مع ولده ووالده وجيرانه وأصدقائه بزوريها بالو سوچ بهلوم بدستا ውስጥ ይያለ ከልጆቹ ጋር ከባለቤቱ ጋር ከናት ከአባቱ ከወንድም ከእህቱ ከጓደኞቹ ከስራ ባልደረባዎቹ በአጠቃላይ ከሶሳይቲው ጋር እጅግ በጣም በጥሩ ይያለ ደስተኛ ሆኖ ይረካ እየተደሰተ በጣም ውስጡ ሰላም ይያለው መታ የምትቆርጠውን ሞት ማስታወስ ማብዛት ያስፈልጋል አለው። የውስጥ ሰላም ይሰጣል። ተቀላችሁ ልትሞት ብዙ ጊዜ አላጋጠማችሁም? ብዙ ሰዎች ራሳቸውን ሊያጠፉ ሞክረው ነበር። ራሴን ላጠፋ ሞክሬ ነበር፣ ብዙ ጊዜ ሞክሬ ነበር፣ እንደዚህ ሆኜ ነበር። በዱንያ ጉዳይ ነው እኮ በትልቅ አይደለ። ዱንያ አልተሳካልኝም፣ ዱንያ አጣው፣ ሰላም አጣው፣ ተጣላው፣ ተረበሽኩኝ ይያሉ ማለት ነው። አሁን በእናንተ አካባቢ እናንተም ራሳችሁ በእናንተ ቤት ውስጥ ራሳቸውን ለማጥፋት የሚጥሩ ሰዎች፣ የሚያስቡ ሰዎች፣ የምታስብ ሴት፣ የሚያስብ ወንድ የለም። እሱን ሁሉ ተውት። ሞት እንደሆነ ራሱ ይመጣል። አትቸኩሉ። ሳትፈልጉት ነው ይመጣው። ሳትጨነቁለት ይመጣል። ብቻ ግን አስታውሱት። ማስታወስ አብዙ እሱ ይበቃል። ሞት እረፍት ነው ያለው ማን ነው? ሞት ለሙእሚን እረፍት ነው። ለሙእሚን የጀነት ጨፌ ነው። ለሙእሚን ሰላም ነው። ሙእሚን ካልሆነሳ ሙእሚን መሆኑን ማን ነገረው? ከአላህ በስተቀር ማንስ ያውቃል የአንድን ሰው ኢማን የአንድን ሰው ተቀባይነት ያለው ቅቡልነት ያለው ልፋት እየለፋ እንደነበር ከአላህ በስተቀር ማንም ያውቀው? ማንም እኮ አያውቅም። ሱብሃንአላህ። ለዚህ ነው ነብያችን አለይሂ ሰላቱ ወሰለም لا يتمنين احدكم الموت ማንኛችሁም ሞትን እንዳይመኝ لضر نزل به ችግር ሲደርስበት ሞት እንዳይመኛሉ። እንደው ያ ረቢ አይሚትኒ ብሎ እንኳን ዱዓ እንዳያደርግ፣ ያ ረቢ ወሰሪኝ ብሎ እንኳን ዱዓ እንዳያደርግ ታዲያሳ ምን ያድርግ? فإن كان لا محالة አይቀሬ ከሆነ ከመመኘት እንደው ሞት እመኛለሁ ካልሞትኩኝ ሞት ይገኛለሁ ካለ ሰው فليقل يبل اللهم أحيني ما كانت الحياة خيرا لي يا ربي منور لني ملكام እስከሆነ ድረስ አኑረኝ وأمتني إذا كانت الوفاة خيرا لي وتوفني إذا كانت الوفاة خيرا لي መሞት ለኔ ጥሩ በሆነበትም ሰዓት ደግሞ አሙተኝ። አያችሁ መኖሬ ለኔ መልካም እስከሆነ ድረስ አኑረኝ ብላችሁ ለምኑ። መኖሬ ለኔ አንድ ሙእሚን ዱንያ ላይ ሲኖር ተስቢህ ይጨምራል። አንድ ሰላት ቀላል እንዳይመስላችሁ፣ አንድ ሱብሃንአላህ ቀላል እንዳይመስላችሁ በአኺራ والله የቀብርን ሰዎች በትጠይቋቸው ምን ትመኛላችሁ ተብለው ቢጠየቁ መልስ መስጠት ቢችሉ ኖሮ ወደ ዱንያ ተመልሰን አንድ ሱብሃንአላህ ባገኘን ብሎ ነው የሚመኙት። አንዲት ዱንያ አንድ ሱብሃንአላህ አጂብ ሱብሃንአላህ። ስለዚህ ሞትን ማስታወስ ብቻ ነው የሚጠቅመው። ሞትን መመኘትና ሞትን ዱዓ ማድረግ አይደለም። ሞት አይቀርም። ፈለገው አልፈለገው الله سبحانه وتعالى كل نفس ذائقة الموت إذا جاء أجلهم
لا يستأخرون ساعة ولا يستقدمون نفسه الله كسماي روح متو يتنفابت نفسه الله يتنفاج نفسه الله موتتك أمسالك ياتي نفس كجسر تليتها ودمت أشبت تملسالك أذكرم يجيكاو ودجيك أي ملسال عفرو ودا عفر سيملس كالله زند يمتاو ግን ወደ አላህ ይመለሳል ከአላህ ዘንድ ከመጣችበት ጊዜ ጀምሮ በመልካም የኖረችው አላህ ባዘዛት መልኩ የኖረችው በመልካም ትመለሳለች በክብር ትመለሳለች በደስታ ትመለሳለች አይ አላህ ያዘዛትን ነገር ትታ አላህ የከለከላትን ደሞ ስትሰራ የቆየችው ደግሞ በበቀል በቁጭት በሐዘን አንዱ አልሄድም ያ ለይተኒ ዋምኞቴ አይነ ተذهቡ ነቢ ወዴት ነው የምትወስዱኝ እያለ እየተጨነቀ እንደው ሩሁ መቶ ገርገራ ላይ እንኳን ሲሆን ምንድነው የሚለው ጌታዬ ሆይ መልስኝ ባከ መልካም ስራ እንድሰራ فاصدق واكن من الصالحين አንደኛቸው ሞት ሲመጣ حتى اذا جاء احدهم الموت قال رب ارجعوا لعلي اعمل صالحا فيما تركت እንደው ጌታዬ ሆይ አሁን መሄጃ የደረሰ መልስኝ ማለት አይቀርም ሰው መልካም ስራ ከሌለው በየትኛው መልካም ስራ ነው ሞትን የሚመኘው ሰው ስለዚህ ሞትን አስተዋውሶ መልካም ስራ መስራት ነው ውስጥን ሰላም የሚሰጠው ሰላም ከፈለጋችሁ መሞታችን ስለማይቀር ሞትን ማስተዋወስ አብዝተን ለዛ ሞት ዝግጅት ማድረግ ብቻ ነው የሚጠቅመው ለዛ ሞት መጣር ብቻ ነው የሚጠቅመው ለዛ ነው ቀጠል አድርገው በሁለተኛው ክፍል ምን አሉ فانه ما ذكرت في سعة الا وسعته موتكو موت በደስታ ውስጥ በመቾት ውስጥ ተስታው አንድ ሰው አስተዋውሶት አይቀርም ያንን ተድላና ምቾት ቢያጠባው እንጂ ምክንያቱም ከልክ ያለፈ ደስታ አያስፈልግማ አንድ ሰው መኪናም ገዝቶ ከተሳካለት ቤትም ሰርቶ ከተሳካለት ተምሮም ከተሳካለት ያ አይቀጥልም الدنيا لا يدوم فيها حال ዱንያ ውስጥ የሚዘወትር አንድም ነገር የለም ዱንያ ውስጥ የሚቀጥል ባለበት የሚቀጥል ምንም ነገር የለም የትናንቱ ደሃ ዛሬ ሀብታም ነው የዛሬው የትናንቱ ሀብታም ዛሬ ደሃ ነው የትናንቱ ደሃ ዛሬ ሀብታም ነው ነገ ደግሞ ይሄ አይቀጥልም አላህ ይቀያየረው ነው የሚሄደው አላህ Subhanahu Wa Ta'ala በሰዎች ስራና እንቅስቃሴ ልክ ሁኔታውን ይቀያየረ ነው የሚሄደው በሰዎች ልፋት ልክ ስለዚህ አንድ ተድላ አንድ ምቾት አንድ ስኬት ስለማይቀጥል ያንን ስኬት ትገድበዋለች ሞትን ማስተዋወስ አላህን እንዳትረሳ ሞትን ማስተዋወስ በደስታ ውስጥ ጭልጥ ብሎ በስኬት ውስጥ ጭልጥ ብሎ ሄዶ እዛ ውስጥ ሰክሮ እንዳይቀር ይረዳዋል ምን ሞትን ማስተዋወስ ስለዚህ ሞትን አስተዋውሱ ሞትን በምቾት ሰዓት ማስተዋወሳችሁ ያንን ምቾት ይገድበዋል وما ذكرت في ضيق በመከራ ውስጥ ደግሞ ሞትን አስተዋውሱ አይቀርም አንድ ሰው إلا وسعته መከራውን ያሰፋለት ቢሆን እንጂ አንድ ሰው በጥበት ውስጥ ካለ በጭንቀት ውስጥ ካለ በመከራ ውስጥ ካለ ሞትን ያስተዋውስ ነገ ሞት የለ አጣሁኝ ተቸገርኩኝ ተራብኩኝ ተጠማሁኝ ተባረርኩኝ ታገድኩኝ ታሰርኩኝ ተገረፍኩኝ ልጅ አጣው እናት ሚስት ሁሉም ነገር ማለት ነው ይሄ ሁሉ በመንደነ የሚገራው እኔስ ሞት የለ እኔስ ሄድ የለ እኔ አሁን ነገ በሞት ምን አሳውቀኝ ብዙ ሰው ገመድ ይዘ ከተነሳ ለመታነቅ መዳት ይዘ ከወጣ ራስን ለማጥፋት ፎቅ እየወጣህ ከሆነ ራስን ለማጥፋት ብዙ ነገሮችን ያሰብክ ከሆነ ግድ የለም እሱ ይመጣል አንተ ሳታስበው እሱ ይመጣል አንቺ ሳታስበው እሱ ይመጣል እንደው ሞት ሳይነገር ነው ይመጣው ከመጣ በኋላ ምንም አያገደውም ስለዚህ በመከራ ውስጥ ያለ ሰው ሞትን ማስተዋወስ አለበት ነገ ሞት የለ ነው እንጂ ማለት ያለበት ሞትን አፈጥነዋለሁ ማለት የለበትም ሞቱን ላይ ያፈጥነው ነገር ወንጀለኛ ነው የሚሆነው ይኸውላችሁ አላህ የጻፈለትን ነገር በአንድ ሐዲስ لن تموت نفس حتى تستكمل رزقها ማንኛውም ነፍስ የተጻፈላትን ርዝቅ ሳትጨርስ አትሞትም ሁሉም ነፍስ የተወሰነለትን ነገር ጨርሶ ነው የሚሞተው ሁሉም ነፍስ አላህ የጻፈለትን ርዝቅ በልቶ ነው የሚጠጣውን ጠጥቶ ነው የሚያገኘውን አግኝቶ ነው አላህ የወሰነለትን ነገር ሳያገኝ የሚሞት አንድም ሰው የለም ስለዚህ አላህ የጻፈለትን አሉታዊ ነገርም እሱ ላይ ሳይደርስ የሚሞት አንድ ሰው የለም ባይሆን ራሱን የሚያጠፋ ሰው ምን ላይ ነው መሰላችሁ ያለው በጭንቀትና በሐዘን ተወጥሮ ራሱን የሚያጠፋ ሰው ምንም ነገር ላይ ጨምር አላህ ከጻፈለት አላህ ከወሰነለት የሚኖርበት ገደብ አላህ እንዲደርስበት ከወሰነበት ገደብ
አላህ ከጻፈበት ችግር ውጪ ላይደርስበት ነገር ራሱን በማጥፋት ወንጀለኛ መሆን አያስፈልግም ራስን ማጥፋት ተጨማሪ መከራ ነው ማንኛውም ሰው ራሱን ያጠፋ ሩሁ ይወጣች እንዳለች በጠይቆት ኖሮ አይችልም እንጂ መናገር በጠይቆት ኖሮ እንደው በዳንኩኝና ሱብሃንአላህ ባልኩኝ በዳንኩኝና በሰገርኩኝ ምን አለ በዳንኩና በሰገርኩ ወደ አላህ በተመለስኩኝ ሰዎችስ ይራቁኝ ሰዎች የራሳቸው ጉዳይ ብዙ ቆሞትን የሚመኘው ቤተሰቡ ሲከዳው ነው ያመነው ሲከዳው ነው ይቅርብ ሰው ሲከዳው ነው በሰዎች ግፍ ነው በሰዎች ስህተት ነው ሞትን የሚመኘው አይደለም ምን አለ አላህ አይደለም እንዴ አላህ የሁሉም ቅርብ የሆነው የሁሉም ፈጣሪ የሆነው የሁሉም ቸር የሆነው የሁሉም ንጉስ የሆነው ምህረትን ይዞ የሚጠብቅህ ትንሽ ከሰራ ብዙ የሚሰጥህ ትንሽ ከሄድክ ወርሱ የሚያቀርብህ እንዶ ምንም ብታድርግ ምንም ብታጠፋ አይዞህ የሚልህ ስትመለስ ወደሱ ስትጸጸት ለሱ ስትነግረው መርሐባ የሚልህ ስትጠራው አቤት የሚልህ አላህ አይደለም እንዴ የምስኪን ጌታ አንተ አጥፍተሃል ዞር ብል ከዚህ ማይል ባንኳኳህ ቁጥር በጠራኸው ቁጥር አቤት የሚልህ በሄድክ ቁጥር ደስ የሚለው አጥፍተ በተመለስክ ቁጥር እየተደሰተ ደስ እያለ የሚቀበልህ አላህ አይደለም ለምን ብለህ ነው ሞት ወራስን የምትጠፋው ለምን ብለህ ነው ለዛ የምትሄደው ብቻ ሞትን አስታውሰና መልካም ስራ አላህ Subhanahu Wa Ta'ala ሞትን አስታውሰው መልካም ስራ የሚያበዙ ሰዎች አላህ አድርገን በዚሁ ነው ማበቃው ያሁንም ፕሮግራም ወሰላሙ አለይኩም ወራህመቱላሂ ወበረካቱ